ማዘር ነገ ነው ቀጠሯ። ነገ ከሰዓት ነው ማስገባት እና ሰኔ 2 ነገ ነው አይደል? ነገ ነው ቀጠሯ። ባፕቲስቶቹ ጋር ሪፎርም ባፕቲስቶቹ ጋር ወይ መካኒሱ ሲት ወይ ቃልዮት የት እንዳለ ምን እንደሚያስተምሩ ምን እንደማይቀበሉ ምን እንደሚቀበሉ በስርዓቱ ተቀምጧል። ሌሎቹ ጋር ስትሄድስ የተቀላቀለ ነው አብዛኛው ነገር። ያ ስለዚህ ሁሉም የየራሱን እኔ አሁን ሁሉም ወደ የቋቱ እንዲገባ ነው ያደረገው። እና ታስ ወንደርፉል ብዙ እየተንጫጫ ያለው ይንጫጫ፣ ግን ፍሬውን ታዩታላችሁ። በጣም ወንደርፉል የሆነ ነገር ነው የሚመጣው። ያ ኤልያስ አለ ሰፕሊመንቶችን እንትን ላይ ኤምአርአዩ በሚያሳየው ውጤት መሰረት ነው ለዛ ሰፖርት ያደርጋል ተብሎ የታሰበው ቫይታሚን እና ሰፕሊመንቶችን እንትን የተነገረው ማለት ነው። ምን አዲስ አለ እስቲ ምዕመናን? ለምዶብኝ ታውቃላችሁ። ይሄኛውን እንትን አይደለም የሲስተራው አካውንት እሱ አለ ስልኬ ላይ እና በዛ ነው የምጠቀመው። ምንም ኢንጌጅ ማድረግ የሆነ የሚያስደስት ነገር የለም። ስትገቡ someone is there ካዶሽ ታንክ ዩ ስትገቡ someone is there እና በቃ ወደ ሚራብሽ ነገር አውርቶታ ያላችሁ እንዴ ነው አስረን እናስወጣቸው እንዴ ከቲክቶክ ታንክ ዩ አቤላ አስረን እንደው ወደ ስልክ ከማይደርስበት ምናምን ማርያምን ወላዲተ አምላክ ማለት እንችላለን እንዴ? እና ወላዲተ ምንድን ናት? ወላዲተ አምላክ ካደረች በዚህ ላይም ጥያቄ ያነሳሱ አለ ፕሮቴስታንት ሆኖ በዚህ ላይ ጥያቄ ያነሳሰው አለ። ዘንድሮ የሚናገረው በዛና የሚያስተምር ጠፋ። ምን እንደምናደርግ አለ እዛ ላይ ያወራ ሰው የኛ ቤት ሰው ምናምን። አዎ ጭራሽ ራወይ እንደዚህ ሰዎች ገና መብረቁን ከነ እንትኑ ነው ከነ ኤሌክትሪሲቲው አንድ ላይ ሊያወርዱብን በኢየሱስ ሰላም ሰላም ውሸት ነው አላሉ እያቀሳሰረ ነው። እሺ እንግዲህ ምንም የሰማሁት ነገር ስለሌለ እኔ በጣም ትልቁ የምጠነቀቀው ነገር አሁን ላይ እንትና እንደዚህ ብሏል ምናምን እንትና እንደዚህ ብሏል እንደዚህ ገብቷል እንደዚህ ወጥቷል ምናምን ሲባል ክሊርሊ ሙሉ ኮንቴክስቱን ራሴ ባየሁበት መንገድ ካልሆነ ምንም ኮሜንት አላደርግም። ምንም ኮሜንት አላደርግም። አጋንንት በስርዓቱ ክሮን አድርጓቸው እንደዚህ ክሮን አድርጓቸው የሚልካቸው ሰዎች አሉ። በትክክል በአጋንንት የሚላኩ ሰዎች አሉ። ሰላም የሚባል ነገር ማይናፍቃቸው፣ ክርክር የሚባል ነገር በቃ የሆነ ማይሰለቻቸው ራጣው ቀጣጥሎ ምናምን ለመልቀቅ ተዘጋጅተው የመጡ ሰዎች አሉ። አላየሁም። መች ላክሽልኝ ነው? ቤተሰብ ላክልኝ ብዬ እኮ ኮሜንት ላይ ነው ያደረግሽው። መች ነው የምታገባው? አማኒ ሽማግሌ ላኩ አይደለ እንዴ? የአባትሽ ጋር አልደረሰም እንዴ? ባልሽ ደመቀች ሪቾ ፈቃድ የሚሰጠው ለአካል ነው ወይስ ለባህሪ? ሶቤስ ለባህሪ ነው። ኢስ ኦብቪየስ ለባህሪ ነው። ለአካል አይሰጥም፣ አይፈታም። በአካል ተደርጎ አይፈታም። ያ እኛ ቤት አዲስ ፊሎሶፊ ይዞ የገባ አንድ
ስኮላር አለ ዊሊያም ሌይ ክሬግ የሚባል በሱ በኩል የገቡ ደግሞ ሌሎች አንድ ሁለት ሶስት እንትኖች አሉ። እነሱ ናቸው እያራገቡ ያሉት እንጂ ሩቱ የሆነው ክርስትና አካል ምንድነው ባህሪ ብሎ ነው ያለው። የለም አካል የሚባል ትምህርት አዲስ ትምህርት ነው። አይታወቅም። አንድ ባህሪ ነው፣ አንድ ፈቃድ ነው ያለው በስላሴ ውስጥ። እሱም በባህሪ ውስጥ ነው ያለው፣ በባህሪ ነው የሚተገበረው። አለዛ የሀገር ምንፍቅና ነው ባይዞ የምታስገቡት። ለሆነ ለአንዱ አው ብላችሁ አንዱን አይደለም። አይ ፐርፌክት ባዶ አሪፍ ለምዕመናን አንዴ እዚህ ጋር እነሱም ይጠጣሉ አሉ። ቀልታለች ይቅጠንና ማለት ነው። አይገጥም ነው ክርስቶሎጂ ላይ ለአካል የሚሰጥ ከሆነ ሁለት አካል ልንል ነው። ምኑን ነው ለሁለት አካል የምንለው? ክርስቶስን ለሁለት አካል እንዳትል እኮ ክርስቶስ ሁለት አካል አይደለም እኛ የምንለው አንድ አካል አንድ ባህሪ ነው። ስለዚህ ባህሪ ውስጥ ስለሆነ ፈቃድን እያወራን ያለ ነው። ክርስቶስን አንከፍለው ችግር የለውም። የፍቃድ መሰጠት ራሱ ምን ማለት ነው? ምን ማለት ነው የፍቃድ መሰጠት ማለት ነው? አረን ይሄድ አሌክስ ያወራው ነገር ትንሽ ኤክስፕሎይት ተደርጓል። እንደዛ ልል አልነበር የሚፈለኩት፣ ግን በቃ ኦልሬዲ አምልጧል ምናምን ብሏል። እንግዲህ መጀመሪያ በጮህበት ልክ ተደርጎ ድጋሚ አይጮህለትም። ስህተት ነው በቃ ፈሉ ኤዲዌይስ እንለፈው ቢቀጥሉበትና የሚደርስበትን ቦታ አብረን እናያለን። ክርስቶስ አንድ አካል አንድ ባህሪ ወይስ አንድ አካል ሁለት ባህሪ ነው? አለቀ። እሱም ኤክስፕላኔሽን ነው። ዞሮ ዞሮ የምንስማማባቸው ፖይንቶች በጣም ብዙ ናቸው። ታንክ ዩ አርሰናል ዝውውር አዲስ ነገር አለ? ምንም አውቀው ነገር የለም ስለ አርሰናል። ችፍቼ እየቀዳ ነው። ችፍቼ ምንድን ነው? አንድ አካል አንድ ባህሪ አለ። አንድ አካል ሁለት ባህሪ ነው። እዛ አካሉ አንድ ነው። ያ ግን ሁለት የምንለው ኤክስፕሌን የሚደረግበት መንገድ ዞሮ ዞሮ ወደ አንድ ነው። ኤክስፕሌን ሃይፖስታቲክ ዩኒየን አለ ነው። በሁለቱ ባህሪዎች መካከል ኮንጆይን ሆኗል ነው። ኮንጆይን ሆኗል፣ ተጣምሯል። ስለዚህ ሁለት ነው ብላ አከፍለውም፣ ግን ዩናይትድ ነው፣ የተጣመረ ነው። ዩናይትድ ማለት የተጣመረ ነው። ስለዚህ እንደ አንድ ፈቃድ አድርገህ ታወራዋለህ፣ ኤክስፕሌን ስታደርግ ታደርገዋለህ። ግን ፈቃዱ መርጅ ላምን ኮንፊውዝ ላለማድረግ አስፔክቱን ግን የምትናገርበት መንገድ ይለያያል ነው እንጂ ዞሮ ዞሮ ስለዛ ነገር ኤክስፕሌን ስታደርግ ክርስቶስ አክት ሲያደርግ እንደዛ ነው አክት እያደረገ ያለው ብለህ ትናገርለታለህ። ምዕመናን እየቀጠላችሁበት ነው። ተው እኔ እንደዛ ላወራለሁ የገባሁት ጥያቄና መልስ ብዬ ስገባ ጠይቁኝ እንደዛ Thank you, me. ይባላል አይባልም ሳይሆን ይባላል። ዲኒያም እንዴት አይባልም? ወር ከልከዶናውያን ነው ሆነ ግን without division, without confusion እነዚህ አራቱ መጠበቂያዎች ማለት ነው። እና በአራቱ መጠበቂያዎች አድርገህ አሁን ከሁለት አካል እነሱ አንድ ነው አይደለም? ከሁለት አካል አንድ አካል የእሱ አንድ አካል ነው። እሱ ያሳስባል። ከሁለት ባህሪ አንድ ባህሪ ይላሉ ማለት ነው። ከዛ እኛ ጋር ጭቅጭቁ የሚጀምረው እዛ አንድ ያልከው አካሉ አያሳስብም። ያው አንዱ ኢየሱስ ስለሆነ የሚታየው እንደስናየው አንድ ስለሆነ እሱ አያሳስብም። ባህሪያቱ ላይ ግን አንድ ካልከው ላይ ያን አንዱን ኤግዛክትሊ ምን ትለዋለህ ሲባል የእኛን ቃል ይጠቀማሉ። ኮምፖዚት ዋነስ ይላሉ ማለት ነው። ስለዚህ ኮምፖዝድ የሆነበትን ነገር ሪኮግናይዝ ማድረጉ ላይ ነው የኛ ኤክስፕላኔሽን። ኮምፖዚሽኑ ከሆነ ኤሌመንት ነው ኮምፖዝድ የሆነው
ዲቫይን ኢሰንስ እና ሂውማን ኢሰንሱ ማለት ነው። ሲጀመር ኮንጆ እንዲሆኑ ያ ነው አይደል? ስለዚህ ባህሪውን በጣምራነት አድርገን የምጠራለት ስጠራው ኤክስፕሌን ሲደረግ ኢቨን ከግዱና አይብቶም ራሱ ዞሮ ዞሮ የዌይ ኦፍ ኤክስፕሬሽን ነው ነው። እኔ አሁን እዛ ላይ አውራ ዲቤት ጋር ምናምን ቢባል አልገባም። ምክንያቱም ሳታውቅ መሀል መንገድ ላይ ትጨዋበጣለህ በምትናገረው ነገር እና ኬልጌዶን ፋዘርስ እንትን እንዳይሆን ነው በጣም ሲከላከሉ የነበሩት። በቃ የሆነ ተውጦ አንድ ነገር ብቻ ሆኗል አይነት ነገር እንዳይሆን ነው ሲጠነቅቁ የነበሩት። Okay. ምን ላይ ነው? ዲቫይን ፐርሰን እና ሂውማን ፐርሰን ምናምን የሚለው እሱ ግራም አጋባው ስታየው ኦልሬዲ ፍለፊት ስታየው የሚለው የሃይፖስታቲካሊ የተገለጠውን ክርስቶስን ስለሆነ እየታሰበ ብዛት የሚወራው እኔ እሱ አይከብደኝም። ዳኛው ባህሪ ኢዝ ኢሴንሻል ኤሌመንት ኦፍ ሁ ዩ አር አይደል? ከዛ እሱ ኮንጆይን እንዳደረገ ምናምን ሲባል ያማን ጆሽ እንዴት ነው? ኮፕቲክ የሆኑ ሲያወሩ ሲሰማ ሰዋዊ ባህሪ የራሱ አካል እሱ ሃይፖስታት ጋር ጆይን አድርጓል ነው ኮንጆይን አድርጓል ነው። ያማን ፕሮፌት አቤል እንዴት ነው? ናትሩ እየተባልኩ ነው። ለብሩክ መልስለት እና ሪያክሽን ቪዲዮዎችን እንዴት አያችሁ? ጌች እንዴት ነው? ሰሞኑን እየሄድኩባቸው ነው። ቃልዮትና መካኒያት ውስጥ አፍልተዋልና እየሄድኩባቸው ነው። እንዴት አያችሁ? አሁን ሂብሩ ለመርቃለም ጠፍቶብኛል። እኔ እኮ እንደ ምን ሆነ ሂብሩ ዋንቱ ዋናቱ ነው ያለው ወስጃለሁ እኮ ቢብሊካል ሂብሩ ዋናቱ ወስጃለሁ። ቢ ፕላስ አለ መሰለኝ ቢ ፕላስ አለ። ያው በሰዓቱ ሽምድድ አድርጌ ስለሆነ ማታ ነው እሰራዋለሁ እና ፌድ አውት አደረገብኝ ማለት ነው። ሞሮ ፌድ ኒው ተስተመንት ላይ ስለሆነ እንትን የምንለው ግሪኩን አልረሳሁም ማቋል ጥሩ ሲሆን ግን ሂብሩ ሲሆን በትክክል ዴይሊ ቤዝ የምታነበው ነገር ከሌለና ሪማይንድ የሚያደርግ ነገር ከሌለ ይተናል። ስለ አድቬንቲስት ምን ታስባለህ? ማስበውን ቪዲዮ ሰርቼ አስቀምጫለሁ። ገብተህ ነቢይ የለም በአዲስ ኪዳን ብለህ ኧረ አለ እስራኤል ዳንሳ ምን ነገር እዩ ጩፋ ሄኖክ ጂፒኤስ ናይት ክለብ ሲጀምር ሰሞን ዮናታን አክሊሉ ሲጀምር ነቢይ እንደነበር ታውቃላችሁ አይደል? ሲጀምር ነቢይ ነበር። ጌታ ለምድራችን ቀብቶና ምናምን ብሎ ያስነሳልን ነቢይ ምናምን ነበር የሚል የነበረው። ሲያየው በነቢይነት ጥሩ ሸቀል አደረገና ተሸበለለ ማለት ነው። አዎ አይመቹኝም ፕሮዬ ለአርብ ቀጥረውታል አቤላን። አንተም ተደግፎ ነበረ። አይ ሪሜምበር ማንን ነው መደግፎ የነበረው? ማንን? አራት አምስት ሰው ነው የጠቀስኩት። አረ የምርህን ነው? ጆርጂ ነው? ሴት ነው? ወንድ ነው? ወንድ። እስቲ ናግባና እዚህ ጋር የሆነ ነገር ብለሃል በለኝ። እስቲ ናግባ። ተሳስቼ ደግፌው አላውቅም። ተሳስቼ ማለት
ማኒ ስቀንሳት የሬዲዮ የጮኸው ቆይ እስኪ ያለ 50% እንዴት ነው? አለን እንዴት ነው? ክብሩ ይስፋ አባትና ልጁ። የት ዮናታን እንደገፉ እንዴት ስደግፍ አይተህ ታውቃለህ? አይ እንደዚህ ኧረ እኔ እንኳን ከድሮም ጀምሮ ቪዲዮሽን አየዋለሁ። በጣም ነው የምትመቸኝ። አማንሻሉ ዮናታንን ስደግፈው ድሮ ትደግፈው ነበር አውቃለሁ ብላል። ምን ብዬ ስደግፈው አይተህ ታውቃለህ? አይ ቲንክ የሆነ ቪዲዮ ትዝ ይለኛል። የሆነ ስለ በሬ የሆነ ቪዲዮ ሰርተ ነበር። ጠርቶ የሆነ ነገር ከማብላት በሬ ማብላት ይሻላል ምናምን የሚል ቪዲዮ በጣም ትዝ ይለኛል። የሆነ ቪዲዮ አንተ የሰራው በሬ ማብላት ይሻላል። መልካም ወጣት ላይ በሬ ምናምን ያርዳል ነበር። ትዝ ይለህ እንደሆነ ኦኬ እሺ። እኔ በጣም ስለምከታተል ፎሎማ ከድሮም ነው ቪዲዮዎች ምናምን ሪፖስት ምናምን ገና ስትጀምር ነው የምከታተል እና ትዝ ይለኛል። እሱ ቪዲዮ ምን ከማብላት ምን ማብላት ይሻላል አልኩት። ትደግፋለህ ስለ አስተምሮ ምናምን አካሄዱን አይደለም እሱ ቪስ ከጅምሩም ገና ስጋና ደም እንትን አላለም ሲል ስትቃወመው ትዝ ይለኛል ገና ማለት ነው። ግን ጀስት ስታስገባኝ ዝም ብዬ ልግባና ላውራህ ብዬ ነው። ያ ማን ቴንክ ዩ ጆርጂ ፎር ዮር ኮሜንት ኤንድ ፓርቲሲፔሽን። ያው መቼም ነው ማለት በህይወቴ ተሳስቼ ማላውቀው ዮናታን ላይ ነው። በህይወቴ ተሳስቼ ማላውቀው እና ደግፈው ታውቃለህ ምናምን ሲለኝ ገርሞኝ እኮ ማይሆን ነው እኔ ፓራላል ዩኒቨርስ ማይሆን ነገር ነው። በተለይ ቴዎሎጂካሊ በምንም ላስጠጋው ማልችለው ሰው መልካም ወጣት ከቨር ነው ስትል ነበር። መልካም ወጣት ከቨር ነው ነበር ስል ነበረው። ከቨሩ ለምንድን ነው? ያው ፖለቲካ ውስጥ ለመግባት ቀደም እኮ ነግሬያቸዋለሁ። ለጋግኝ እሷን ስለተናገርኩ ነው ማለት ባለፈው እኮ 4 ቀን ጨለማ ውስጥ ያሳሰረኝ። ሌላም ኤግዛክትሊ እሷ ሳትሆን ሌላም የሆነ ይችላል። ዳስፋክት ማኒፕሌት ማድረግ ይችላል፣ ኮንፊውዝ ማድረግ ይችላል። ወርድ ኦፍ ፌዝን እና ኢንስፓይሬሽን አንድ ላይ ቀላቅሎ ይችላል። ርቱ ክርስቲያኒቲ ግን አይችልም። አንድ ነገር ስቴፕ ማውራት አይችልም። ኤኒዌይስ ስለ ፐርሰን ዲስከስ አታስደርጉኝ። አምናት የሚን ፐርሰን ሰዎችን ዲስከስ አድርጋ ይመቸኝ። እነዚህ ሰዎች አልጠፉም እንደ 2 ወር ቆይቼ ስመጣ በፈጣሪ ራበኝ 300 ብር አግዙኝ ምናምን። ድሮ እንትን ነበረ ቤት ኪራይ 800 ብር ጎደለኝ ምናምን የሚሉ ነበሩ። ኢሚዲየትሊ አየር ላይ ሰደበኝ። የሚገርም ነው። ያቀኛል ማለት ነው። እኔ እንደዚህ አይነት ስቱፒድ ጌም አይመቸኝም። ውጣ ከዚህ ብሎ ስልክን ሽጣ ብላ ሽጣው ስልክን ውጣ ከዚህ ራበኝ በፈጣሪ 300 ብር አግዙኝ ይላል። ስልክን ለምን አሸጠው? አንድ 10,000 20,000 ብር ያወጣ ቤተሰብ ቴዎሎጂ የተማርኩ ነው ገላትያ ላይ ደርሻለሁ ብሎኝ ያውቃል ወይ? በጣም ይስታኒ። የእናቴ ሁኔታ ነገ ነው ወያ ነገ ነው ቀጠሮ። አዲስ ነገ ነው ቀጠሮ። ዛሬው ፕሮቲን በፕሮቲን ሰፕሊመንት የአገር ተቀበልኩ ማለት ነው። ያው መድኃኒት ይሆናታል። ይህም ለአጥንቶቿ የጠፍተው ነው አለው ተመልሰ መተናል። ግን ያው ለመምጣት የሚያጓጓ ነገር የለም። እንደምታውቁት ኢጎ ነው የሚሰበከው በየቀኑ ምናምን እና የሁሉ እያየሁ ፕሮቴስታንት ልክ ነው ትላለህ። የስ ልክ ነው። እኔ እነዚህ ፕሮቴስታንት ናቸው ብዬ አላስብም። ቀውሶቹ ሲጀመር በረከት ገበሬዋ እኮ እሷ ቤኪ ናት። እሷ በረከት ገበሬዋ ቤኪ ናት። ያው እሷን ቤሪ አይደለም ይደብራል። ሐዋርያትን ነቢያት ቆላብ ሊያደርጉ ነው ትላለህ።
እኔማ በቃ እኮ የገቢ ምንጭ እኮ ተፈጠረልኝ እነዚህ ሰዎች እንትን ሲሉ። አሁን ዛሬ 3 ቪዲዮ ምናምን አውርጃለሁ። ይረገጣሉ። እግዚአብሔርን ኮላብ ቢፈጥሩ እንደውም በጣም አሪፍ ነው። የሆነ ቪዲዮ ምናምን ይለቃሉ። ረገጣ ሄድ እንዴት ደስ እንደሚል በቃ ራሳቸውን ችሎ ሌላ ሃይማኖት ነው ናር የሚባል ነገር ውስጥ ነው ያሉት። አፖስቶሊክ ሪፎርሜሽን ምናምን እግዚአብሔር ይመስገን ፕሮቴስታንት እንዳልሆኑ ለማሳወቅ ይመቻል። እንደዛ ኮላብ እነሱ ሲያረጉ ደስ ነው የሚለው። እነ መሪያቸው ዘላለም ቢሆን ደስ ይለኛል። አፖስትል ሐዋርያው ዘላለም አቡነ አልተፈታም። ድጋሚ ወደ 40 ዛውረዋል። ወገና ኤክስፔክት እንግዲህ 40 ምን እንደሚሆን ኦኬ። ሚካኤል አይደለም አሁን ቴዎሎጂ ምን ያደርግልሃል ዳዊት? የኔ ፐርሰናል ላይፍ የሆነ ማወቃችሁ ክሪቲካሊ የሆነ ህይወታችሁ ላይ የሚጨምር ነገር ከሌለ አጠይቁ። ለምን ነው የምትጠይቁት? ማለት አንዳንዴ የሆነ ባዮግራፊካል ነገር ሲጠየቅ ኢንካሬጅድ የምትሆኑበት ነገር አለ። የሰውን ባዮግራፊ ስታሉ እገሌ በዚህ ገባ፣ በዚህ ወጣ፣ እግዚአብሔር እንደዚህ ያሻገረው፣ እንደዚህ ገባ አለ የሆነ የሚጠቅም ነገር። አሁን አንዳንድ ሰዎች ይመጡና አማን ቁርስ ምን በላ ይላል። ምን እኔ በበላሁት አንተ ትጠግባለህ? ምን ያደርግልህ? እንደዛ አይነት ጥያቄ የሚጠይቁ ሰዎች የገጠመን ትግል ከባድ ነው። ነዛ ወራት የሆነ ሌላ አያስፈልግም። እንደዛ አይደለም። ገብቶኛል ዳዊት ገብቶኛል። ግን ያው ዋይ ዱ ዩ ኬር ይሆን አሁን እየተማርኩ ይሁን አይሁን ዋይ ዱ ዩ ኬር ነው ብረፍ ረፍ ነው በጣም ነው የሚሞቀው። አዲስ አበባ በጣም ነው የሚያስጠላው። አርባ ምንጭ ማሪ የሚያስብል ነገር ነው ያለው። በእውነቱ ያለው ሲቹዌሽን ምን ማለት ነው? ሪፎርምድ ካቶሊክ ነኝ ግን ሪፎርምድ ነኝ ነው ማለት ነው። ሌላ ምንድን ነው ሪፎርምድ ካቶሊክ? ሪፎርምድ ካቶሊክ ማለት አሜ ካቶሊክ መነሻዬ እሱ ነው፣ ግን ሪፎርምድ ነኝ። አፕዴትድ የሆነ እምቢ ያልኳቸው ነገሮች አሉኝ፣ እሺ ያልኳቸው ነገሮች አሉኝ ማለት ነው። You are not Protestant now. Okay. Okay. ያ ማን በሱ ፈቃድ እንዴት ነው? ሪፎርምድ ኦርቶዶክስ እና ሪፎርምዶች አሉ አይደል? ታድሶ ኦርቶዶክስ አሉ አይደል? ታድሶ ኦርቶዶክስ አሉ ኮረ ያ እንደዚህ እየገባን እስቲ ነቃ ነቃ እናደርጋለን። ቤታችንን አጉል ሞቷል። ስንት መቶ ሰው ቀንሶ አሁን ዲአክቲቭ ስላደረኩ ብሎክ ያደረኳቸው መሰላቸው ሰዎች አሉና አንቶኒ ሮጀርስ ሪፎርመር ነው እንዴ? ፕሬስቢቴሪያን ለዛውም ያበደ ሪፎርመር ነው። አታገባም እንዴ? አንተ ስታገባ ይደርሳል። እና ምን ነበረ ያ እየገባ ቤቱን የሆነ የወለድኳቸው የመሰሏቸው ሰዎች አንፎሎ ያደረጉኛሉ። አሁን ተመልሼ ስገባ ቼክ ያደረጉት እና ድጋሚ ፎሎ ሲያደርጉኝ እኔ ደግሞ አንፎሎ ነግሬ ነው የወጣሁት። እኔ ለዛውም 3 እና 4 ቀን ሙሉ ደጋግሜ እያወራሁ ነበር። ለወጣ ነው። ከዛ ደውለው ራሱ መጠየቅ የሚችሉ የነበሩ ሰዎች ናቸው። Thank you, Jesus is my savior, my Lord and Savior. እና ከቦለከን ይቀራል አይነት ነገር ነው።
how long were you away from 2 ወር ከ15 ቀን 2 ወር ከ15 ቀን። ሰላም። እሺ መነጽሩን አላወልቅም። በጣም ነው ናቹራል ላይት የሚቀፈኝ ማለት ነው። እቺ ብሉከት ናትና እንዴት ደስ እንደምትል ኖርማል ነው የሚያሳየው። ከዛ ውጭ ያለው በጣም ነው የሚያስጨፍነኝ፣ አይመችም። ከቲክቶክ መራቅ ስሜቱ ኮምፕሊት እረፍት፣ ኮምፕሊት ሰላም። ከዛ ራሳችሁን ታናግራላችሁ። መሀል ላይ ደስ የሚል ነገር አለው። የሆነ መሬት ላይ ሰዎችን ታገኛላችሁ። ያፌት ግድ ይላል። ያው ስራችን አድርገናል። ዲቮሽናል ቪዲዮዎችን እየሰራው ነበር። መሀል ላይ ታክል አደረገ። እስቲ እመለስበታለሁ ከሰሞኑ ደግሞ ዲቮሽናል ላይ። ዋናውን አካውንቴን ይህን መጠቀም ሲጀምር የአገር ቪዲዮ ማየት ጀመርኩ ማለት ነው። የአገር ቪዲዮ ማየት ጀመርኩ። ቶሎ አወርዳለሁ። 4 ቪዲዮ ካወረድኩ ከ1 ሰዓት በላይ ስለሆነ የሚመጣው ሪያክት ሳረግ የአገር ቪዲዮ ያገኘው ማለት ነው። እናንተም ላኩልኝ ወይም ሜንሽን አድርጉ የሆነ ሪያክት እንዲደረግ የምትፈልጉት እንትን ላይ። ለምን ሴት ፓስተሮች ላይ አትሄድባቸውም? እስቲ ሴት ፓስተር የሚባሉትን ደግሞ ላኩልኝ። እነሱ ላይ መሄድ ጥሩ ነው። ላኩልኝ ቪዲዮ የሆነ ፓስተር ገሊት ነኝ ምናምን ብሎ የሚሰብኩ ምናምን ካገኛችሁ ላኩልኝ። ይካሄድባቸዋል እነሱ። አፖስተልና ፕሮፌት የለም ብቻ ሳይሆን ሴት ፓስተርም የለም። ባይዞ የለም መጽሐፍ ቅዱስ አለ። እነሱ ላይ ይካሄድባቸዋል። ዘርፌ ፓስተር ሆናለች። ዘርፌ ፓስተር ሆናለች። የትዘራሪ ሚስት ፓስተር ሆነች። ነቢይ ብርቱካን ራሷ ታጠምቃለች፣ ትድራለች፣ ትሾማለች። ምንድን ነው የምትባለው? እግዚአብሔር የመዳናችሁን ማረጋገጫ በሌላ መንገድ ይንገራችሁ እንጂ አደጋ ነው እንደዚህ አይነት ነገር። አሁን ሴት አጥማቂ ምናምን የለም አይደል? ያ አይነት ኃላፊነት ሲሰጠው ማጥመቅ ምናምን ታውቃላችሁ ለማን እንደሰጠ መጽሐፍ ቅዱስ እና አሮ ነው የሆነ መዳናችሁ እንዴት እርግጠኛ እንደምትሆኑ ነው። ይሄን በጣም ትንሹ የሚባለው እና ትንሹ ፍርዳት ማተር ግን ቢደረግ ችግር የለውም ተብሎ የሚታሰበው እግር ማጠብ ነው። ያለ ቦታ ነው የማገኝ የጦፈ ክርክር ላይ ምንድን ነው የጦፈ ክርክር ላይ ካላገኘኝ ይሄ ልታገኘኝ እና አሁን እግር ማጠብ ስነ ስርዓት የሆነ ሲታይ በሁለቱም ቢደረግ ዳትማች የሆነ ችግር የሚፈጠር ነገር ምናምን አይመስልም ማለት ነው። ግን ስትሪክትሊ ሲታይ ኤዴስ ይፈጥራል ባይዞ ይፈጥራል። እኔ እንዳደረኩት እናንተ ማድረጉ ማንን 12ቱን ጠርቷቸው። ስለዚህ ያንን ፓተርን እንከተል ከተባለ እኔ አሁን እግር የመተጣጠቡን እንትን ሴቷ እንድታጥብልኝ አላስደርግም። እኔ አላስደርግም ፓተርኑ ያንን ስለማያሳይ ማለት ነው። ለወንዱ አጥባለሁ። ያ ነገር ግን ሴቶች ላይ የሆነ ጸጋን ያጎላል ኦር ወንዶች የሚያገኙት እነሱ የሚያጡት ነገር አለ ምናምን የሚል ነገር የለውም። ኢስ ፋንክሽናል ዲፍረንስ ይፈቃል። ፋንክሽናል ዲፍረንስ ነው እንጂ ምንም የሚያጎልባቸው ነገር የለም። ግን በቃ የአሰራር አካሄድ ልዩነት አንድ ቦታ ላይ መኖር መበላለጥና መተናነስ የሚል ነገር አያመጣም። ስለዚህ እኔ አሁን አላሳጥብም እግሬን
በስፒሪቹዋል ሴንስ ሴት ተንበርክካ እግሬን እንድታጥብ አላደርግም። ወንድሜ እንዲያጥብልኝ ግን አደርጋለሁ። እኔም አጥባለሁ ወንዶችን፣ ሴት አላጥብም። ፓተርኑን ነው የሚያበላሸው። የሆነ ከባድ አደጋ ያመጣል እንዳይባል የሆነ እያልን ባይሆን ራሱ it deviates from the pattern እና አሁን እኔ ሴት አጠመቀች ምናምን ሳስበው ራሱ እዚህ ጋር ያመኛል፣ ይጎረብጠኛል ማለት ነው። ሴቷ አጥምቃ እነዚህ ናቸው እየተጣቡን ማለት ነው። ፕሮቴስታንት ላይ መጥቶ ቀለማችንን ያበላሹ እንዲህ መሽገሮች እነዚህ ናቸው። This is not our identity። ይህ አይደለም አይደንቲቲያችን። መጥተው ይጣቡናል። አሁን ሴት አጥማቂ አሁን ፕሮቴስታንት ትራዲሽን ነው። የት አልታለ የለም እኮ አሁን ነው የምታዩት። አሁን ነው የምታዩት። የሆነ ማኛ በጊዜ መመለሱ በጀው በሷ ተቀምጦ እሷ ስላጠመቀችው ነው እንደዚህ እሳት ቆርሶ እሳት ለብሶ የተመለሰው ማለት ነው። እንኳንም ተመለሰ። በጊዜ ያው ነው፣ ልዩነት አልነበረውም። እና ኢቨን ከግራ አሁን እኔ ሁለት ሰው ነበር ያጠመቀኝ እንደዚህ በአብ በወልድ በመንፈስ ቅዱስ እናጠምቃለና አንዱ ወንጌላዊ ማለቾቹ ይባላል፣ አንዱ ወንጌላዊ ጴጥሮስ ነው ማርቆስ የሚባለው እና ሁለት ናቸው። እነሱ ናቸው ያጠመቁኝ ነው። ሁለቱም ወንጌላዊ ናቸው። ያን የነበረኝ በ13 ዓመት 12 ዓመት ምናምን የነበረኝን አንደርስታንዲንግ ነው ነግራችሁ ባይዘ በግራ በኩል የቆመችው በቀኝ በኩል የቆመችው ሴት ብትሆን ራሱ አልጠመቅም። ያኔ በነበረኝ ነው ልጅ ማለት። ምክንያቱም ፓተርኑ የለም፣ ታሪክ ውስጥም የለም፣ መጽሐፍ ቅዱስ ውስጥም የለም እና በጣም ሊጎረብጠኝ ይችል ነበረ። በተበላሸ አካሄድ የሆነ ሰላም አታገኝም ማለት ነው። ሰላም አታገኝም። አሁን እኔ የሆነ ነገር ስላልኩ እኮ ኢሚዲየትሊ የሆነ የሚቀየር ነገር ይኖራል ሳይሆን በተለይ ቃልዮትና መካነ ኢየሱስ the largest denomination in Ethiopia right the largest በጣም ትልልቆቹ ሁለቱ ናቸው፣ መካነ ኢየሱስና ቃልዮት። ሁለቱን እንደዚህ ትራዲሽናል የሆነ ነገር እጭ ማለት ከጀመሩ ሌላውን በደንብ ኢንፍሉዌንስ ማድረግ ይቻላል። በደንብ ኦኬ። የሰሯቸው ቪዲዮዎች አሉ። ኔትወርክ ካስቸገረ ገባና ዩቲዩብ ላይ እና እነሱን ኢንፍሉዌንስ ማድረግ ከተቻለ የቸርች ኮመንት ታደርገኛለህ ወይ ቃልዮት ወይ መካነ ኢየሱስ። አሁን ላይ ስርዓት ያላቸው አጥር ያበጁ መስመር እያበጁ ያሉት እነሱ ስለሆኑ ወይ እኛ ጋና በጣም ደስ የሚል ውጤት ነው የሚመጣው። ባፕቲስቱ ባፕቲስት ነው መሆን ያለበት፣ ፔንቴኮስታል መሆን የለበትም። ፔንቴኮስታሉ ፔንቴኮስታል ነው መሆን ያለበት፣ ሪፎርምድ መሆን የለበትም። ሪፎርምዱ ሪፎርምድ ነው መሆን ያለበት፣ አንግሊካን መሆን የለበትም። አንግሊካኑ አንግሊካን ነው መሆን ያለበት እያለ ሄዳል። ሜቶዲስት መሆን የለበትም ምናምን። መንጌ ማይም የሚለው ቃል እየለመደብኝ ነው። ሄድና ፌስቡኬን ተመልከት እስኪ። አንተ ገና ወሬውን ሳሰማ እኔ ጽፌ ለጥፌያለሁ። ዝም ብለህ እዚህ መጥተህ አትከባተር። ሄድና ፌስቡኬን ቼክ አድርግ። አማን ሻሎም ብለህ አንተ እዛ ምን እንደተፈጠረ ሳታውቅ እኔ ፖስቻለሁ። የሆነ እኔ ላይ የሆነ ሊመጣ የሚችል ማለት ነው ኮመን የሆኑ ነገሮች ላይ ነጥብ አታገኙም። ምን ተስኖት መግባት የምትችል ከሆነ ግባና አውራ፣ ካልሆነ በቃ ተው። እነዚህ ነገሮች ላይ ሚሊዮን ጊዜ ስላወራው የሆነ ደጋግሞ ማውራቱ ይደክማል። ወይም ቪዲዮ ልክፈትላችሁ በስፒከር አድርጌ ኦልሬዲ አወራቸውን እንጂ ሰው ነኝ እንግዲህ ይደክመኛል። ተግዳሮት የሚመጣባት የራሱ የተቀላቀለ አባላ አይመስልም። ትልቁ ቻሌንጅ ከራሱ ከህዝቡ ነው የሚመጣው። ኦልሬዲ 20% እስራኤል ዳንሳ ጋር ነው ያለው፣ 15% ዩሹፋ ጋር ነው ያለው፣ 10% 5% ምናምን ሄኖክ ጂፒኤስ ጋር ነው ያለው። እነዚህን ወይ እዛው እንዲቀሩ ማድረግ አለዚያ እነሱን አጥርቶ ድጋሚ ማምጣት ማለት አክል ነው።
በጣም አድክም እና ተግዳሮቶቹ ከውጭ ያለውን ተው። አሁን ዘላለም አወራ አላወራ አንበከና የሚያመጣው ነገር እኮ የለም። እስራኤል ዳንሳ ነቢይ አትቀበሉ ማለት ነው። አሁን እሱ አለ አላለ ምንም ይመጣ ነገር የለም አይደል? ሌላ ሐዋርያ ነቢይ የሚባሉ ሰዎች መቶ የሆነ ነገር ቢያወሩ ምንም የሚፈጠር ነገር የለም። ችግሩ የቱ ጋር ነው የሚመጣው? የኛው ጋር ያሉ የኛው የተቀላቀሉ እንትኖችን እሱን ማጽዳቱ ነው ችግር የሚፈጥረው። እሱም ማጽዳቱ ዘላለም ምንም አያመጣም። ወንድሙ ሌላኛው ሐዋርያ ምንድነው ብራዘር ኢን ክራይም እሱ ምንም አያመጣም። ችግሩ ኦልሬዲ የተጠመቀው ማለት ነው። እዛም እዚህም እንደዚህ ተሳፍቶ የተቀመጠውን እሱም ማላቀቅ ነው የሚጠብቀው። ግን እሱ ራሱ ስትሮንግ በሆነ የአስተዳደር አካሄድ እንትን ማለት ይችላል። እንደዚህ ካዩ እዛኛው ህብረት ሄዶ ካዩ መግለጫ ማውጣት ማገድ፣ እንደዛ ከተደረገ ይስተካከላል። ፕሮፌት ኮንፈረንስ ያዘጋጅ አትሂዱ ብሎ ይነገራል። የሄደ ሰው ካለ በቃ ይታዘባሉ፣ ቼክ ያደርጋሉ። ቅጣት አይ ቅጣቱን አልፈልግም እንደፈለግኩ ሆናለሁ፣ እዛ የፈለግክበት ሄደህ እንደፈለግኩ እኛ ስርዓትና አካሄድ አለን ብሎ እንትን ማስቀመጥ አለ እንጂ ምዕመን በቃ አንደኛ አውቶሪቲ ኦፍ ቸርችን ማወቅ አለባቸው። የቤተክርስቲያን ስልጣን ማወቅም ማክበርም አለባቸው። ኦኬ ምንም ግራ የሚጋቡት ነገር የለም። ያፌት ጌታን የሚያገኙ ሰዎች ምንም ግራ የሚያጋባ ነገር የለም። አንድ ጥሩ ያመጣው ነገር ቅድም መንገድ ላይ ወክ እያደረኩ ያስተዋልኩት ማለት ነው እነዚህ ዲቤት የምናደርጋቸው ከኛ ጋር የሚከራከሩ ልጆች ዱ ዩ ቲንክ ኔጌቲቭሊ ኤክስፖዝ እንዳደረጉን ታስባላችሁ? ኔጌቲቭሊ ኤክስፖዝ እንዳደረጉን ታስባላችሁ? እኔ እንደዛ አይደለም እያሰብኩ ያለው። ረጅም መንገድ ብቻ መንገድ ላይ እያወራሁ እኔ አወራለሁ መንገድ ላይ ባይዘ አማን ጨልሏል እንዳትሉ። አሁን ራሱ ጨርሼ ዞር ስል የሆነ ሀሳብ መርጥና እያወራሁ ነው እና እያወራሁ መንገድ ላይ እቺ ኮሪዶሯ ማለች ደስ ትላለች። ወክ እያደረኩ እያስተዋልኩ ነበረ። ዱ ዩ ቲንክ ኦርቶዶክሳውያን ወንድሞቻችን ከኛ ጋር ዲቤት ውይይት ምናምን ያደረጉ ልጆች ኔጌቲቭሊ ኤክስፖዝ ያደረጉን ይመስላችኋል ነው ወይስ ፖዚቲቭሊ ነው ኤክስፖዝ ያደረጉን? which is በውጭ ሀገር ያለ እኛ ጋር ግን ሳምሃው የተቀላቀለ ኦኬ። ውጭዎቹ እኮ እንደዚህ በስርዓቱ መንገዳቸውን ይዞ እየሄዱ ነው ያሉት። ኦኬ የየራሳቸውን መንገድ ይዞ እየሄዱ ነው ያሉት። ኢትዮጵያ ላይ ያለው ኮንቴክስት ግን ድብልቅ ነው በሚለው ፖዚቲቭሊ እነሱን ኔጌቲቭሊ አስበው ሊሆን ይችላል እያደረጉ ያሉት። ግን ኢምፓክቱ ፖዚቲቭ ነው ወይስ ኔጌቲቭ ነው ነው ጥያቄው። I don't think it is negative። እግዚአብሔር እነዛን ልጆች ተጠቅሞ ኦኬ በቃ ነገረ ስራቸው በሙሉ አሁን አንድ አይደሉም ምናምን የሚለው ነገር የሚበጠብጠን ምናምን መስሏቸዋል። እሰማለሁ አንድ አይደሉም። እኔ ከጥንት ጀምሮ የምናገረው ምንድን ነው? ሪፎርምድ በሌላ ላይ ነው የወጣው፣ ሉትራኒዝም በሌላ ላይ ነው የወጣው፣ አንግሊካኖች በሌላ ላይ ነው የወጡት፣ ሜቶዲስቶች በሌላ ከኒያት ነገር ሰምታችሁ ወጥቶ ጀምሮ ያ ድምፁ በደንብ አልተስተጋባም። በዛ ነገር ላይ ሪያክት አልተደረገም እንጂ ከረጅም ጊዜ ጀምሮ ሳውራ ነበር። አሁን በእነሱ አፍ ሲነገር እኛ ደብቀን የኖርነው ነገር እንደተነዳ ነው እየታሰበ ያለው ነው። እኔ ፔንቴኮስታል አይደለሁም እያልኩ ያው ማውራት የጀመርኩ ስንት ጊዜ ነው? ፔንቴ አይደለሁም ማለት በጀመርኩ ስንት ጊዜ ነው? ምክንያቱም አላምናቸውም፣ እነዛ ነገሮች አልቀበላቸውም። ስለዚህ አዳዶች ይለጥፉላቸዋል፣ እርስ በርስ ይሞካከሻሉ ምናምን። የ4 ዓመት ጥረታችን ፍሬ ያፈራ። ምንድን ነው ፍሬው? አንድ እንዳልሆኑ ታወቀ። ዋት በቃ ይሄ ነው። ምንም ኔጌቲቭ ኢምፓክት አላመጡም። አያመጡም። አሁን መሬት ላይ ምን የሚበጠብጥ ነገር ይመጣል? ምንም አመጣ። ይሄ ነገር እንደውም ጥሩ ነው። በደንብ እነሱ አጠንክሮበት እንዲሄዱ ማገዝ ነው ያለብን። አንድ አይደላችሁም የሚለው ነገር ማለት ነው። ለምን የሚመጡ አካላትን አጥርተን እንድናመጣ መንገድ ይከፍትልናል። እኛ እንደሆነ መስበክ ማምጣታችንን አናቁም። ኦኬ አናቁም።
አሁን የትኛው ኢየሱስ ለሚለው ስትሮንግሊ እኛ መሄድ የሚኖርብን የራሳችን አቅጣጫ አለ። በቀጣይ ስንሄድበት ታዩታላችሁ። እነሱ ጋርም እንደዚህ አይነት ጥያቄዎችም የምናነሳቸው ነገሮች ስላሉ ማለት አሁን አንድ ላይ የማይቆርቡ ልጆች አሉ። ታውቃላችኋል። ሰማለው አልቆርብም ከእገሌ ጋር አልቆርብም የሚሉ እነሱን ነገሮች ክሊር እያደረግን እነሱ ጋር እናሳያለን። ስለዚህ ከዚህ በኋላ ሙሉ ወንጌል ጆይን አደርጋለሁ የሚል ሰው ኦኬ፣ ጆይን አደርጋለሁ የምትል ሰው ሚል ሰው ከመጣ ሙሉ ወንጌልን እያወቃት ነው የሚመጣው ማለት ነው። እና አማን ቸርች እገባለሁ የሚል ሰው የአማንን ቸርች አስተምሮዋንና እምነቷን እያየ ነው የሚገባው ማለት ነው። እያየ ነው የሚገባው። ቃልዮት ነው መግባት ፈልጎ የሚል ሰው ቃልዮት እያየ ነው የሚገባው። ሉትራኖች ያገባለሁ የሚል ሰው እያየ በሉት ጌታ በሚያየው የእኛ ስራ ነው ያቀለሉት። ከኛ አፍ ቢደመጥ የኛዎቹ ሞር ሪጅድ ሊሆኑ የሚችሉበትን ነገር እነዛ ሲያወሩ እኛ ጨመርንበት። ኦኬ ነው እንዲያው ቤትም ያሉት እንደዛ ነው የሚሉት፣ እዛም ያሉት እንደዛ ነው የሚሉት። እንደዛ ከሆነ እሺ የትኛው አይደንቲቲ ነው የኔ የሚለውን ነገር ሰው እንዲያስተውል ያደርጋል። ኔጌቲቭ አይደለም ይሄ ነገር። መጽሐፍ ይዘው መጥቶ ሙሉ ወንጌል እንደዚህ ትላለች፣ ስላሴ ላይ እንደዚህ ትላለች የሚሉት ነገር እግዚአብሔር ምስክሬ ሀፍ እንደ 40% በላይ የእኛን ሸክም ነው የተሸከሙት ልጆቹ። እግዚአብሔር ይባርካቸው። እኔ አሁን ሁሉንም ገብቼ ማየት አልችልም። ሁሉንም መጽሐፍት በርብሬ መድረስ አልችልም። አንድ ኦርቶዶክሳዊ ወንድሜ ግን ይዞ መጥቶ ይኸው እዚህ ጋር እንደዚህ ይላል ሲባል እሰየው እሰየው አቀለለ ማለት ነው። ለምን? ሪያሊቲው እሱ ነው። ሪያሊቲው እሱ ነው። ግን ጥሩነቱ እኔ ሙሉ ወንጌል ውስጥ ያለ ሰው የሙሉ ወንጌልን ቴዎሎጂ ስለተከተለ፣ ቃልዮት ውስጥ ያለ ሰው ቃልዮትን ቴዎሎጂ ስለተከተለ ኦሪዮን በቃ መጨረሻቸው ዳሚኔሽን የሚል እምነት እኔ ጋርም የለም፣ ሌሎች ወንድሞቼ ጋርም የለም። በተለይ አዘ ሪፎርም እንደማወራው የለም። ያው ከድሮ ጀምሮ ላይ የገባ ነው እናውቃለን። ሉትራኖችም ጋር የለም። ያ ከሌለ ኦንሊ ፋይት የሚሆነው በእኛ መካከል ያለው ፋይት ምንድን ነው? ዊ ጋት ቤተር ቴዎሎጂ የሚለው ብቻ ነው። ቤተር ትሩ ኦንሊ ትሩ ኢንተርፕሪቴሽን አይደለም እያለ በቃ ብቸኛውና ብቸኛው እኛ ጋር ከተቀላቀል ብቻ እንደዛ ሚል ከመጣ እኔ እንደዛ ሚል አንዴ መጥቶ ነው ቤተር ያቀረብኩት። እንደዛ አይነት አነጋገር ፕሮቴስታንት ውስጥ ራሱ ቮካብለሪ ውስጥ የለም። እኔና እኔ ብቻ ምናምን እኛ እኮ ከኛ አልፈን እዛ ጋር ያሉትንም የክርስቶስ ቤተክርስቲያን ናቸው። ኦኬ አወር ብራዘርስ ናቸው፣ እዛ የተቀመጡ ወንድሞች ናቸው ምንል ነው አይደለም። እዚህ ተቀምጣ እኔ ብቻ ነኝ ልትል ሶ በመካከላችን የሚሆነው እንደዚህ አይነት ነገር እየጠነከረ ሲመጣ በመካከላችን የሚቀጥለው ምን አይነት ይሆናል ማለት ነው? who got the better understanding of ይሄን ኦኬ who got the better understanding of በዚህኛው ልምምድ ላይ በዚህኛው አስተምሮ ላይ ለዛ እየጠቀሙ ነው። እኔ ብዙ ሸክሜን አቅልለውልኛል እነዚህ ልጆች። አንድ አይደላችሁ ሚሽን ይዞ የተነሱ ልጆች በጣም ብዙ ሸክም ነው ያቀለሉልን። ቢቀጥሉ ጥሩ ነው፣ እናበረታታቸዋለን። ከዚህ በኋላ ጊፍት እሰጣቸዋለሁ እየዞርኩ በዚህ ኢሹ ላይ ሲገቡ ማለት ነው። አቤ እንዴት ነው? ያ ረድኤት እንሳችሁ ጥያቄዎች አሪፍ ናቸው። ምን አውራ ደግሞ ዝም አትበል። እንዴት እንትን ይድናሉ አይድኑም የሚለውን ሀሳብና እኔ አሁን እንትን አመለካከቴ ቀስ በቀስ የተቀየረ ስለመጣ ነው። በመጀመሪያ በደንብ ሰማቸው አያቸው ነበር እና ከምን አንጻር ልክ አይደሉም የሚለውን ሀሳብ በትንሹ ብትነግረኝ። ሰው ምን ላይ ደረስክ? በደንብ እያያቸው ስትመጣ አንተ ክሪስቶሎጂ ላይ ያላቸውን እምነት በትንሹ አይቻለሁና ልክ አይመስለኝም። ሰው ክርስቶስ ላይ ሳተ ሰው ታዲያ እንዴት ይድናል? ጥያቄ
ምንም that much explanation እኮ ያስፈልጋል። They are aired on Trinity, they are aired on Christology, so what do you expect? ዋና እንትኖችን ከተነኩ በኋላ ምን do you expect የምታደርገው? ወንጌል ድጋሚ ነው ሊነገራቸው የሚገባው ቦርድ ኦፍ ፌዝ ውስጥ ያሉ ሰዎች ማለት ድጋሚ ነው ሊነገራቸው የሚገባው። እኩያቸው የሆነውን ክርስቶስን መተው አለባቸው። እኔ እንደ ኢየሱስ ነኝ የሚሉትን ያን ሌላ ቨርሽን ኦፍ ክርስቶስ ከውስጣቸው መውጣት አለበት ማለት ነው። የዘላለም ልጅ አይደለም የባህሪ ልጁ አይደለም የሚሉት አስተምሯቸው መውጣት አለበት። ኦኬ ማለት ምንም ፈርዘር ኤክስፕላኔሽን የሚያስፈልገው ነገር አይደለም ለማለት ነው። ስለዚህ ወንጌል መስክርላቸው ስታገኛቸው ማለት እኛ አካባቢ የት አካባቢ እኛ ፌሎሺፕ አሁን 90% በዚህ እንትን ላይ ዲፔንዳንት ናቸው። ምን አይነት ፌሎሺፕ ነው? የት ያለ ፌሎሺፕ አለ? እሱ ቦታው የቸርች ነው እንትን በዩኒቨርሲቲ ነው ዩኒቨርሲቲ ውስጥ ነው ኮሌጅ ውስጥ ምናምን የቸርች ነው ሰብሰብ ብላችሁ ህብረት የምታደርጉት? ያው ሀገሩን አትነግረኝም፣ ችግር የለውም። ስለዚህ እንትኑ ብቻ ነገር የቸርች ነው እየሰባሰባችሁ ያላችሁት? ልታስባረራ ነው ማለት? አዎ ጤናማ ቤተክርስቲያናት ከሆነ ልትበተኑ ይገባል። አንድ ቦታ ላይ ሰብሰብ ብላችሁ ምንፍቅና መዝራት የለባችሁ። ለዛውም 90% እንደዛ ተይዞ ከሆነ መውጣት ነው ያለባችሁ። ስለዚህ ለማንኛውም ይህንን በ32ኛው መደበኛ ጉባኤ ላይ ያጸደቁ ቤተክርስቲያናት ህብረት ውስጥ እዛ ቸርቾች ውስጥ ከሆነ ህብረት እያደረገ ስለዚህ ኮንቴክስቱን ታየውና ሲንጉላር ካለቀ በሲንጉላር ሴንስ አድርገህ ትዘጋዋለህ። ቨርቡ ፕሉራል አድርጎ ከዘጋ ደግሞ በፕሉራል አድርገህ ትዘጋለህ እና እንትን ላይ ፕሉራሊቲ አለ፣ ግን ሴንሱን ለሲንጉላር አድርገህ ነው የምትናገረው። ስትናገር ፕሉራሊቲ አለ ዘፍጥረት ምዕራፍ 1 ላይ አማልክትም ተብሎ ሊፈታ ከተቻለ ያ ማን ነው ሲባል ኢሚዲየትሊ ቁጥር 2 ላይ ያለው አንድ ቃል አለ፣ የእግዚአብሔርን መንፈስ በውኆች ላይ ሰፎ ነበር የሚለው። ስለዚህ ያ ፕሉራሊቲ በአብ በወልድና መንፈስ ቅዱስ መካከል ሊመጣ የሚችል ፕሉራሊቲ ነው። ኦልሬዲ መንፈስ ቅዱስ ሲመጣ ስለምናይ ማለት ነው እንጂ ልክ እንደ ኤንሸንት ኒር ኢስት ውስጥ እንዳሉ ሪሊጅኖች ሁለት ኮምፒቲንግ ዴቲዎች ኦሬ የሚፎካከሩ አማልክት ምናምን ልክ በእነሱ ሴንስ አይደለም። ይሄኛው በባህሪው አንድ የሆነ በአካል ግን 3 የሆነ ነው። ከዛ ከነዛ ከሶስቱ ሁለቱም ሜንሽን ሲደረግ እናያለን። አማልክት የሚለውን ሴንስ የብዝሃነትን ሴንስ ይይዝና ብዝሃነቱ ታዲያ ምን አይነት ብዝሃነት ሲባል መንፈስ ቅዱስ ያለበት ብዝሃነት ነው፣ ልጁ ያለበት ብዝሃነት ነው፣ አባት ያለበት ብዝሃነት ነው። አሁን እነሱ ጋር ቻሌንጅ ስትደራረግ መጠየቅ ያለበት በጣም ሲምፕሉ ጥያቄ ምንድን ነው? እዛ ጋር ኤሎሂም ኤሎህ ሳይሆን ኢም የምትለው አካል ምንን ታሳያለች የሚለውን ሌላ የራሳቸውን ኤክስፕላኔሽን ያው ሶሎ ስክሪፕቸራ ስለሆኑ የራሳቸውን ኤክስፕላኔሽን እንዲሰጡ አትፍቀድ። ሌክሲካል ትርጉም ስጠኝ በለው። አንገቱን አንቀ እንዳይነቃነቅ ለማድረግ የሚመቸው እሱ ስለሆነ ሌክሲካን ትርጉም ስጠኝ። እዚህ ቦታ ላይ ያለው ፕሉራሊቲ ነው የሚያሳየው ኦር ሲንጉላሪቲ ነው የሚያሳየው? ያንን ታስብ እና ኢንቲቲና ግባ እቺ ሎጎዋ የኦጄ መሰለችኝ እና ኦጄ ጋር ባወራ ይሻለኛል። እንደዚህ አይነት ነገር ለመጭመቅ ይመቻል እነሱ ሲወራ
እየጸለዩበት ነበረ። ኦኬ ደን ሚስጥሩ የጸሎታቸውን መልስ እንግዲህ ለሶስቱም በተለያየ መንገድ እንደዚህ ነው እግዚአብሔር አይደለም፣ ሶስቱም በአንድ ልብ እየጸለዩ ነበረ። ደን እግዚአብሔር በዳንኤል በኩል ምላሽ ሰጠ። ስለዚህ የጸሎታችን መልስ ነው ብሎ ነው 36 ላይ እየነገረ ያለው። እንናገራለን ሲል እየጸለይን ነበረ፣ እግዚአብሔር ነግሮናል ታስብ እንጂ ፕሉራሊቲ ኦፍ ማጀስቲ አይደለም፣ ብቻውን አይደለም ያለው። ለምሳሌ ቀደም ብሎ ምዕራፍ 2 ቁጥር 17-18 ማለት ነው ናቡከደነፆር ጠቢባኑ ሁሉ ሊገድል በዛተ ጊዜ ዳንኤል ቀጥታ ወደ ቤቱ ሄዶ ሁኔታውን ለሶስቱ ጓደኞቹ አብራራላቸው። እነሱም አናንያ፣ ሚሳኤልና አዛሪያ በባቢሎን ስማቸው ሲድራቅ፣ ሚሳቅና አብድናጎ ናቸው። የባቢሎን ስማቸው ማለት ነው። እሺ ህልሙ እንዲገለጥላቸው የሰማይ አምላክ ምሕረት እንዲለምኑ አሳሰባቸው። ስለዚህ እንናገራለን ሲል ፍቺው የራሱ የግሉ ችሎታ ሳይሆን የጋራ ጸሎታቸው ውጤት መሆኑን በትህትና እየገለጸ ነው። አሲምፕል አስታር ፕሉራሊቲ ኦፍ ማጀስቲ አይደለም። ፕሬዘንቴሽን አቅርበህ ታውቃለህ? ትምህርት ቤት እኔ ሃይ ስኩል እያለሁ በጣም ነበር የማቀርበው። ቢብሊካል አቅርበህ ታውቃለህ? እና 1 ለ5 ሆናችሁ 1 ለ7 ሆናችሁ እና ተወክለህ አንተ ፕሬዘንቴሽን ብታቀርብ እና ቱዴይ የሃይስኩል አፕሮች ትታወቃለች። ታንክ ዩ ቲቸር ፎር ጊቪንግ አስ ዲስ ኦፖርቹኒቲ። ከዛ አወር ታይትል ፎር ዲስ ፕሬዘንቴሽን ኢዝ ሃው ኢዝ ማርኬት ድሪቨን ኢኮኖሚ አፌክትስ ዘ ሊቪንግ ኦፍ ዘ ፒፕል ትላለህ። ከዛ አወር ፕሬዘንቴሽን ዊል ምናምን ዲስከስ እነዚህ አወር ስትል ራስን እያገነንኩ ነው ወይስ እነዛ ከአንተ ጋር ሲሳተፉ የነበሩ 5 ጀለሶችን ነው እያወራ ያለው? ዮ ሃሪ አፕ እንዴ! ምን ሆነ ነው? ሃሪ አፕ አወር ፕሬዘንቴሽን ኢዝ ዲስከሲንግ እንደዚህ ስትል አወር ስትል ራስን እያገነንክ ነው ወይስ እነዛ 5 ጀለሶችን እየነገርክ ነው? እና አይን ይመስላል። አይ ቲንክ ገብቷል። ይብቃ። ኦኬ። እና እንደዛ ነው በሂብሩ እንትን there is no plurality of majesty። ለማንኛውም ቢብሊካል ተው እንዴ! ምን ሆነ ነው? ስጠይቅ አታወራ፣ አትመልስ፣ ዝም ትላለህ። ግን ኤኒዌይስ አይ ቲንክ መልሱ አግኝተሃል ብዬ አስባለሁ። መልሱ ቁጥር 17 እና 18 ነው። ምዕራፍ 2 ቁጥር 17 እና 18። ስለዚህ እኛ እንናገራለን ሲል ወር እኛ እያለ ያለው ማን ነው ማለት ነው? ከታች ጸሎቱን ተቀብሎ ለጓደኞቹ የነገራቸውን እነዛን ጓደኞቹ ነው ማለት ነው። በስመ አብ በጣም ብዙ ሰው ነው እየላከ ያለው። መቼስ እኔ ነኝ ያለሁላችሁ። ጥያቄ እስቲ እናከታትላለን። ከሰሞኑ የተጠራቀሙ ብዙ ጥያቄዎች ይኖሯቸዋል ብዬ አስባለሁ። ምሳ እየተጠበቀ እንግዲህ አፖስትል